السلام عليكم ورحمة الله. لچانالو አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት ጋብዛለን። የረሱል አለይሂ ሰላቱ ወሰላም ባልደረቦች የትውልድ ሀገራቸውን መካን ትተው በመውጣታቸው ከተማዋ እጅጉን ጭር ብላለች። የነሱ መካን ትቶ መውጣት ያበሳጫቸው የቁረይሽ መሳፍንቶች ነብዩን አለይሂ ሰላቱ ወሰላም በጦር ሊያስወጉ ከተለያዩ ጎሳዎች ያዘጋጇቸው ወጣቶች በተጠንቀቅ ቆመዋል። ጅብሪል ረሱላችን አለይሂ ሰላቱ ወሰላም ዘንድ በመምጣት ዛሬውኑ መካን ለቀው እንዲወጡ አዘዛቸው። ሰዓቱ እኩለ ቀን ላይ ነው። ፀሐዩ አይሏል። የመካ ሰዎች በዚያ ሰዓት የትም አይንቀሳቀሱ። ይህ ትዕዛዝ ለረሱል አለይሂ ሰላቱ ወሰላም እንደመጣላቸው ያለ ወትሯቸው ወደ አቡበክር ቤት ገሰገሱ። አቡበክር ደነገጠ። ምክንያቱም በዚህ ጠራራ ፀሐይ በሰላም እንደማይመጡ ስለሚያውቅ ነው። በስስት ያይኑን ማረፊያ እየተመለከታቸው ያ ረሱል አላህ በሰላም ነው በዚህ ሰዓት የመጡት አላቸው። እሳቸውም እቤት ውስጥ ያለውን ሰው ሁሉ አስወጣ አሉት ሚስጥር ሊያወሩ። አቡበክርም አንቱ የአላህ መልእክተኛ እቤት ውስጥ ማንም የለም ከቤተሰቦቼ ውጭ፣ የኔ ቤተሰብ ደግሞ ያንቱም ቤተሰብ ነው አላቸው። እሳቸው ከመካ እንድወጣ ታዘዣለሁ አሉት። አቡበክርም ከሳቸው እንደሚሄድ ሲያውቅ በደስታ አለቀሰ። ከዚያም ረሱል አለይሂ ሰላቱ ወሰላም አቤታቸው ላይ አልይን አስተኝተው ምንም እንደማያገኘው ቃል ከገቡለት በኋላ ከቤታቸው ሲወጡ ወታደር ቤታቸውን ከቦት ተመለከቱ። ይህን ጊዜ ረሱል አለይሂ ሰላቱ ወሰላም ከመሬት አፈር በመዝገን ከስተፊታቸውም ግርዶን ከስተዋላቸውም ግርዶን አደረገ፣ ሸፈናቸው። ስለዚህ እነሱ አያዩ የምትለዋን አንቀጽ ቀርተው የያዙትን አፈር በወጣቶቹ ላይ በተኑባቸው። እሳቸው የበተኑት አፈር በሁሉም ወጣት አይን ገብቶ አይኖቻቸው ሲጋርድ ረሱላችን ትተው አለፉ። ወጣቱ ሁሉ ሰይፉን አዘጋጅቶ የረሱላችንን አለይሂ ሰላቱ ወሰላም መውጣት እየተጠባበቀ ሌሊቱ ነጋ። ድንገት ዘው ብለው ሲገቡ በረሱል ቦታ አሊ ለጥ ብሎ ተኝቷል። በጣሙን ተበሳጩ። ወዲያውኑ በመበታተንም ረሱልን አለይሂ ሰላቱ ወሰላም ወደ መዲና ወደሚወስደው መንገድም ሲገሰግሱ ሄዱ። ቁረይሾቹ ለፍለጋ የመዲናን መንገድ በሙሉ እንደሚያስሱት የተረዱት ነብይም ከባልደረባቸው ጋር በመካ ዙሪያ ወዳለ አንድ ዋሻ ውስጥ ለመከለል ሄዱ። ዋሻው በጣም ያስፈራል። በእባቦች በጊንጦችና በተባዮች ተሞልቷል። አቡበክር የአይኑ ማረፊያ የሆኑትን ነብይ በር ላይ እንዲቆሙ በማድረግ ወደ ዋሻው ዘልቆ ገባ። ዋሻው ውስጥ ሲገቡ ስፍር ቁጥር የሌለው የእባቦችን ቀዳዳ ተመለከተ። በልብሶቹ ቀዳዳዎችን በሙሉ ከሸፈነ በኋላ አንዲት የእባብ ቀዳዳ ስትቀር ረሱልን አለይሂ ሰላቱ ወሰላም ክፉ እንዳያገኛቸው አቡበክር በእጁ ሸፍኗት ረሱልን ግቡ አላቸው። ረሱልም አለይሂ ሰላቱ ወሰላም ገብተው የድካም ስሜት ስለተሰማቸው በአቡበክር ታፋ ላይ ራሳቸውን በማሳረፍ ተኙ። አቡበክር ግን አሁንም እጁን በቀዳዳው ላይ እንደለጠፈ ነው ያለው። ረሱል አለይሂ ሰላቱ ወሰላም እንቅልፍ ወሰዳቸው። ድካም ያዘለውን ሰውነታቸውን አሳርፈው በሞቀ እንቅልፍ ውስጥ ሳሉ ድንገት ፊታቸው ላይ ውሃ ነገር ጠብ ጠብ ይል ጀመረ። ረሱል አለይሂ ሰላቱ ወሰላም ብንን ብለው ሲነሱ አቡበክር እጁ በግድግዳ ተለጥፏል። አይኑ እንባ እየዘነበ ነው። ረሱልም ምን ሆነሃል ያ አቡበክር ሲሉት እርሶን እባብ እንዳያገኝብኝ ቀዳዳዎቹን ሁሉ ደፍኜ አንድ ቀዳዳ ስትቀር መድፈኛ ስላጣው በእጄ ሸፈንኳት። እርሶ ከተኙ በኋላም እባብ ከውስጥ መጥቶ ነደፈኝ። ህመሙን መቋቋም ሲያቅተኝ እርሶን ከምረብሽ እጄን እዚያው ደፍኜ ማንባት ጀመርኩ አላቸው። ረሱልም አለይሂ ሰላቱ ወሰላም የጓደኛቸውን እጅ በመያዝ ሩቅያ ከቀሩለት በኋላ
ትፍ ሲሉለት እጁ እንደነበር ሆነ። የረሱል ማምለጥ እንደ እሳት ያንገበገባቸው ቁረይሾች የመካ በረሃን ሙሉ በሙሉ አፋልገው ካጡ በኋላ ተስፋ ቆርጠው ከተማ ላይ ተሰብስበዋል። በመጨረሻም ህዝቡን በካዕባ ዙሪያ በመጥራት ሙሐመድን ገድሎም ሆነ በህይወት ያመጣ ሰው 100 ግመል ሽልማት አለው ብለው አስተላለፉ። ህዝቡ በፈረስ መካን ትቶ ሙሐመድን ፍለጋ ወደ በረሃ ዘመተ። የቁረይሾቹ ፍለጋ እስካሁን ያበቃል ብለው የገመቱትም ረሱል አለይሂ ሰላቱ ወሰላም ባልደረባቸውን ይዘው ከዋሻው በመውጣት በረሃውን እያቆራረጡ ጉዞ ወደ መዲና ጀመሩ። ድባቡ ያስፈራል። አቡበክር አንድ ጠላት ረሱልን እንዳያገኝበት ሰግቶ አንዴ ወደ ኋላ አንዴ ወደ ጎን እየተመለከተ ነው የሚጓዘው። እጅጉን ፍርሃት አድሮበታል ለረሱላህ። እሳቸው ግን ቁርአን በመቅራት በዚያ ድምጻቸው የበረሃውን ድባብ ቀይረውት ፍጹም በተረጋጋ ስሜት ውስጥ ሆነው እየተጓዙ ነው። ፊዳከ አቢ ወኡሚ ያ ረሱላህ። አቡበክር አሁንም ምንም አይነት መረጋጋት አይታይበትም። አንገቱን እያዟዟረ ዙሪያውን መቃኘት ተያይዞታል። ድንገት ወደ ኋላ ሲመለከት የመንገዱን አሸዋ በእግሩ የሚያበን ፈረሰኛ ተመለከተ። በፍርሃት ራሱን መቆጣጠር አቃተው። ረሱልን አለይሂ ሰላቱ ወሰላም ለመበቀል የሚመጡ ቁረይሾች መሆናቸውንም ገምቷል። ፈረሰኛው እየተቃረበ ሲመጣ ሱራቃ የተባለ ሰው መሆኑን አወቁ። ሱራቃ እነሱን ሲመለከታቸው ያ100 ግመል ትዝ ብሎት ፈረሱን ሲሸመጥጥ የፈረሱን እግር መሬቷ ያዘችው። ድጋሜ እንደመመለስ ብሎ ሊጋልብ ሲል ዳግም መሬት ያዘችው። ያን ጊዜ ይህ ፈረሰኛ ረሱልን አለይሂ ሰላቱ ወሰላም የሚጠብቅ ኃያል ጌታ እንዳለ በመረዳት እሳቸው ዘንድ በመሄድ ስንቅ ልስጣችሁ አላቸው። እሳቸውም እኛ ስንቅ አንፈልግም፣ ግን ስለኛ ለማንም ወሬ ደብቀህ ወደ መካ ተመለስ ብለውት ቃል ኪዳንም ገብተውለት ሸኙት። የረሱልን ከመካ መንቀሳቀስ ያወቁት የመዲና ነዋሪያን ቀን በቀን የመዲና ከተማ መግቢያ ላይ ፀሐይ እስኪለበልባቸው ድረስ ያን ተናፋቂ ነብይ ሲጠባበቁት ይውሉና ሲመሽ እቤት ይመለሳሉ። በወርሃ ረቢዑል አወል በ12ኛው ቀን የመዲና ሰዎች እንደ ወትሯቸው በናፍቆት ያንገበገባቸውን ነብይ ሲጠባበቁ ውለው ፀሐዩን መቋቋም ሲያቅታቸው ወደ የቤታቸው ተበታተኑ። በዚህ ሁኔታ ነበር እንግዲህ አንድ ይሁዳዊ የቴምር ዛፍ ላይ ሳለ ከርቀት ረሱልን በመመልከት የመዲና ሰዎች ሆይ የምትጠብቁት ነብይ ያውላችሁ ብሎ ሲጣራ የከተማው ህዝብ ተገልብጦ ወጣ። አው በሳቸው ናፍቆት ቤቱ ያስጠላው ሰው ሁሉ ሊቀበላቸው ወደሳቸው ወጣ። በጥቂት ጊዜያት በሳቸው በናፍቆት የተጠመደው የመዲና ህዝብ የረሱልን አለይሂ ሰላቱ ወሰላም አይን ሊያይ ግር ብሎ ወጣ። ልክ ረሱል ከተማዋን ሲረግጡ የከተማው ሴቶች طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع أيها المبعوث فينا جئت بالأمر المطاع جئت شرفت المدينة مرحبا يا خير داع إيالو تقبلواجه كتموا እጅጉን ተናውጣለች። ሁሉም በማያውቀው አይነት የደስታ ስሜት ውስጥ ተውጦ ያን እንቁ ነብይ ለማየት ይተራመሳል። ሕፃናት ልጆች በዚያ ግፊያ በዚያ ትርምስ ውስጥ ረሱል አለይሂ ሰላቱ ወሰላም ካሉባት ግመል ስርስር እየተከተሉ አንቱ የአላህ ነብይ አንቱ ሙሐመድ እያሉ ይጣራሉ። ረሱል ጉዟቸውን ቀጥሏል። ሁሉም ሰው ያ ረሱላህ እኔ ቤት ይግቡ የኔ ቤት ይሻሎታል እያለ ይጮሃል። በሰዎች ደጅ ባለፉ ቁጥር የቤቱ ሰው የግመሏን ልጓም እየያዘ ያ ረሱላህ እኔ ቤት ግቡ እያለ ማለፍ ከለከሏቸው። ሱብሃነከ ያ ረብ
ትናንት ጣኢፍ ላይ ያ ሁሉ እንግልት የደረሰባቸው ነቢይ፣ መካ ላይ ያን ሁሉ ስቃይ ያስተናገዱት ነቢይ፣ ዛሬ ግን ሱብሓነከ ያ አላህ። በመጨረሻም ረሱል ዓለይሂ ሰላቱ ወሰላም ግመልዋን ልቀቋት፣ ወደ ታዘዘችበት ነው የምትሄደው አሉ። ከዚያም ረሱልን ዓለይሂ ሰላቱ ወሰላም የጫነችው ግመል አቡ አዩብ አልአንሳሪ ደጅ ላይ ስትቆም አቡ አዩብ የረሱልን ዕቃ ይዞ ቤት አስገባቸው። የመዲና ህዝቦች ለብዙ መቶ ዓመታቶች ያህል በእርስ በርስ ጦርነት ካሳለፉ በኋላ ሀገራቸው በገባው ክቡር ነቢይ ምክንያት በአንድ ቀን ሰላምና ፍቅር ሰፈነ። ከተማዋ ፍጹም ሰላማዊና በኢማን የተሞላች ሆነች። የሙስሊሞች የጋራ መስገጃ መስጂድም ወዲያውኑ አስገነቡ። ያኔ መስጂዱ ሲገነባ ሐቢቡና ሰለላሁ ዐለይሂ ወሰለም ድንጋይ እየተሸከሙ ያቀርቡ ነበር። ከዚያም ረሱል ዐለይሂ ሰላቱ ወሰላም በሙሃጅሮች ወይም ስደተኞችና በአንሳሮች ወይም የመዲና ሰዎች መካከል ወንድማዊ ትስስር አደረጉ። የመዲና ሰዎች በቃል ለመግለጽ ከሚቻለው በላይ ደግና ሩህሩህ ናቸው። ረሱልም ዐለይሂ ሰላቱ ወሰላም በወንድምነት ካስተሳሰሯቸው ሰዎች ጋር ንብረታቸውን እኩል እስከ ማከፋፈል ጀመሩ። አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት ጋብዛለን። የረሱል ዐለይሂ ሰላቱ ወሰላም ባልደረቦች የትውልድ ሀገራቸውን መካን ትተው በመውጣታቸው ከተማዋ እጅጉን ጭር ብላለች። የነሱ መካን ትቶ መውጣት ያበሳጫቸው የቁረይሽ መሳፍንቶች ነቢዩን ዐለይሂ ሰላቱ ወሰላም በጦር ሊያስወጉ ከተለያዩ ጎሳዎች ያዘጋጇቸው ወጣቶች በተጠንቀቅ ቆመዋል። ጅብሪል ረሱላችን ዐለይሂ ሰላቱ ወሰላም ዘንድ በመምጣት ዛሬውኑ መካን ለቀው እንዲወጡ አዘዛቸው። ሰዓቱ እኩለ ቀን ላይ ነው። ፀሐዩ አይሏል። የመካ ሰዎች በዚያ ሰዓት የትም አይንቀሳቀሱም። ይህ ትዕዛዝ ለረሱል ዐለይሂ ሰላቱ ወሰላም እንደመጣላቸው ያለ ወትሯቸው ወደ አቡበክር ቤት ገሰገሱ። አቡበክር ደነገጠ። ምክንያቱም በዚህ ጠራራ ፀሐይ በሰላም እንደማይመጡ ስለሚያውቅ ነው። በስስት የዓይኑን ማረፊያ እየተመለከታቸው ያ ረሱላላህ በሰላም ነው በዚህ ሰዓት የመጡት አላቸው። እሳቸውም እቤት ውስጥ ያለውን ሰው ሁሉ አስወጣ አሉት ሚስጥር ሊያወሩ።